የይቅርታ ኃይል the power of forgiveness ኤፌሶን 4:32 እርስ በርሳችሁ ቸሮችና ርኅሩኆች ሁኑ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ be kind and helpful to one another tender hearted compassionate understanding forgive one another just as God in Christ also forgive you soft ልብ ይኑራችሁ tender heart ይኑራችሁ ርህራሄ ይኑራችሁ እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ እርስ በርሳችሁ ቸሮችና ርኅሩኆች ሁኑ ቸር kind helpful tender heart compassionate ርህራሄ የተሞላችሁ ሁኑ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተ ደግሞ ይቅር ተባባሉ ማቴዎስ 18 ከ21 እስከ 35 በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት እስከ 7 ጊዜ ነው አለው በጣም ብዙ ይቅር ለማለት የተዘጋጀ አይመስልም ኢየሱስም እንዲህ አለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም ጌታ ሆይ በጣም የይቅርታ ትምህርት አብዝተሃል ስለዚህ አንተን ደስ ማሰኘት ስለመፈለግ ወንድሜ እየተመላለሰ 7 ጊዜ ቢጠይቀኝ እስከ 7 ጊዜ ይቅርታ ላደርግለትና አለው 7 ጊዜ 7 መቼ 7 ጊዜ 7 እብድ ካልሆነ በስተቀር በቀን ውስጥ ሊመድልህ የሚችል ሰው የለም እብድ ራሱ አይበድልህም በዛን ጊዜ 7 ጊዜ 7 ስንት ነው 490 ጊዜ ምን አድርጎ ሰው ሊመድልህ ይችላል በቃ ማለቂያ የለውም ማለት እኮ ጌታ ኢየሱስ እንደዚህ ያለ አንድ ሰውዬ 500 ብር ዕዳ ነበረበት ከዛ በኋላ መክፈል አቃተው ወደ ጌታውም ሄዶ ጌታ ሆይ ጊዜ ስጠኝ ሰርቼ ከፍላለሁ እባክህን ብሎ ሲለምነው እንዲያውም ይሄንን ብር ትቼልሃለሁ አለው ከዚህ በኋላ ዕዳውም የለብህም አታስብ ቻው አለው ይሄ ባለ 500 ብር የተተወለት እየሄደ ያለ እሱ ደግሞ 1 ብር ካንዱ ሰውዬ ላይ አለው አነቀዋ መሬት ላይ የጎተተ ትከፍላለህ ወይስ አትከፍልም እያለ ሰውየውን ሲደበድብ ያ 500 የተወለት ሰውዬ መጣና ምን ነው አንተ ከጥቂት ሰዓታት በፊት አይደል ለኔ 500 ብር የተወኩልህ እንዴት አንተ 100 ያቀታል ያዙት ያ ባለ አንዱ እኮ ነኝና እናንተ እግዚአብሔር ይቅር ያላለን ነገር የለም የምንዘምረው የዝማሬ ብዛት ጌታ ኢየሱስ ምን አለ ይቅር የማይል ሰው አምልኮና አገልግሎቱን ይርሳል forget it ልብ ውስጥ ሰው ቁጭ ብሎ እጅህን እዚህ መተከ ምታነሳ ቤት ቴሌቪዥን ከሰውየው ጋር ያለህን ነገር ሳትፈታ እግዚአብሔርን ማገልገልና እግዚአብሔርን ማምለክ ምንም ዋጋ የለውም መስዋዕትን እርሳው መጀመሪያ ሄደ ከወንድም ጋር ተስማማ ስንት ጊዜ 7 ጊዜ 7 unlimited የሆነ ምህረት እግዚአብሔር ከኔና ከናንተ ይጠብቃል ለምን መሰላችሁ በበደላችንና በኃጢአታችን ሙታን በነበረን ጊዜ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠ የሰማይ አባታችሁ ይቅር እንዳላችሁ ይቅር ተባባሉ አሁን ይሄ ትምህርት በጣም ኢሌመንተሪ ሆነብን አይደል ፋውንዴሽናል ትምህርት እግዚአብሔርን ሰው ያደረገ ትምህርት በመስቀል ላይ ያንጠለጠለው ሚስጥር ማለት ይቅርታ ነው
ያጠፋኸውን ነገር ላንተ ነው ምነግርህ እንድታስተካክል ከፈለኩ። ለሌላ ሰው ግን ከነገርኩ ጥፋትህን የፈለኩት። እውነቱ ሸት ይቅርታ መንፈሳዊ ነገር ነው። ጠላት ሩጫህን የሚያቃጥለው በአንፎርጊቭነስ ነው። ይቅር የማይል ልብ በነገራችን ላይ የትም አይደርስም። ሰይጣን ሩጫህን ለማቃጠል ሲፈልግ የመጀመሪያው የሚጠቀምብህ ይቅር እንዳትል ነው። ለምን መሰለህ? ይቅር አለ ማለት ምሬትን ውስጥ ያስገባል፣ ቁጣን ውስጥ ያስገባል፣ ከጸሎት ያስወጣል፣ ሰዎችን ከመውደድ ያስወጣል። በደል ስትቆጥር፣ ስትጽፍ፣ ስትደልጥ፣ ጥርስን ስታፏጭ ታድራለህ። ስለዚህ ያደርከው ከሰይጣን ጋር ነው። ያመጣብሃል፣ ሐሳብ ያመጣብሃል፣ ምሬትን ያመጣብሃል፣ ከመንፈሳዊነት ያስወጣል። ቆላስይስ 3:13 እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባለው፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። እንዴት? ክርስቶስ እኛን ይቅር እንዳለ። ለምን ኢየሱስን እንደምንወደው ታውቃላችሁ? ይቅር የማንባለውን እኮ ይቅር ስላለ ነው። እዚህ ውስጥ ይቅርታ እንዲዘርብ የሚያደርግ ሰው የለም። ስለዚህ እኛ የበደለንን ሰው ይቅር የምንለው ይቅርታ ስለሚገባው ሳይሆን ይቅርታ ስለተደረገልን። አሜን አትሉም? የሚወዷችሁን ብትወዱ ምን ብልጫ አላችሁ? ሌሎችም እንደዚህ ያደርጉ የለን? እናንተ ግን ጠላቶቻችሁን ውደዱ፣ የሚያሳድዷችሁ ጸልዩ፣ መርቁ። በበደል ማመንዠግ የጀመርክ ጊዜ ከሲኦል ጥሪ የቀረበልን በቀልን ስታስብ፣ ንዴት ውስጥ ሲገባ፣ ለወንድም ጉድጓድ መቆፈር ስትጀምር፣ ጥፋት በርህን እያንኳኳ ነው። ይቅር የማይባል ሰው ይቅር ስትል ሰማይ ወደ ቤት እየገባ እርስ በርሳችሁ ትዕግስት የለም፣ ሆደ ሰፊነት የለም። እግዚአብሔር አሁን በደል የተበደላችሁትን እስቲ ዘርዝሮ ቢባል ሰው ሁሉ ተነስቶ ተር ነው የሚያደርገው። እስቲ በዚህ 6 ወር በምህረት ያለፍከው ይቅር ያልከው እሱ እየበደለ መልካም ያደረክለትን አንድ ሰው ነገርን ቢባል የምንናገረው መኖሩን እግዚአብሔር ያውቃል። በነገራችን ላይ ይቅርታን እምቢ ያለ ሰው ይቅርታ ከሚያደርግለት ሰው የበለጠ መከራ ውስጥ ነው። እውነት ውሸት? ይቅርታ ለማድረግ ይባላል እኮ መርዙን እኔ ጠጥቼ እሱ እንዲሞት መጠበቅ ነው። እኔ መርዝ ጠጥቼ አንተ አትሞትም፣ እኔ ሆነኝ መሞተው። ቢተርነስ፣ ምሬት፣ ሐዘን፣ ተስፋ መቁረጥ፣ ፊት መጨማደድ፣ በሽታ ያመጣል። በሳይንስ በተጠና ጥናት ዓለም ላይ ሰዎችን የሚገል አንደኛ ህመም ምን እንደሆነ ታውቃላችሁ? ሀርት አታክ ነው። የልብ አንደኛ ኮዝ ጭንቀት ነው። የጭንቀት አንደኛ ኮዝ ይቅርታ ለማድረግ ነው። ልብ ከመቆሙ በፊት ልብን አፍኖ ደም እንዳይዘዋወር ከሚያደርጉ ነገሮች ቁጥር 1 በሽታ ወንድምህን ይቅር አለ ማለት ነው። ይቅርታ ማድረግ ይቅርታ ለምታደርግለት ሰው ሳይሆን ላንተ ነው የሚጠቅመው። አንዳንድ በደል እኮ በነገራችን ላይ ይቅርታ ለማድረግ ቀላል ነገር አይደለም። የእግዚአብሔር ጸጋ ያስፈልጋል። አሁን እንደምሰብከው አይነት አይደለም። ቀላሉ መንገድ ምን እንደሆነ ታውቃለህ? አንተ ያገኘኸው ምህረት ቀላል ምህረት አይደለም።
እግዚአብሔርን ምህረት የእግዚአብሔርን ፍቅር በማሰብ ብቻ ነው የበደሉንን ሰዎች ይቅር ማለት የምንችለው። ይቅርታ ስታደርግ መንፈስ ቅዱስ በአንተ ውስጥ በኃይል ያልፋል። ይቅርታ የማያደርግ ሰው የእግዚአብሔር ኃይል በህይወቱ ላይ እንዳይንቀሳቀስ ነው የሚያደርገው። ታውቃላችሁ አንዳንድ ሰዎች ልክ ይቅርታ ሲያደርጉ በሽታ እንደሚለቃቸው ብዙ ሰው አውቃለሁ ነው ባይዘው። የአጋንንት ስትሮንግ ሆልድ ማለት መርገጫ ቦታ፣ ምሽግ፣ አጋንንት የሚመሸግበትና ያንተን ዘመን የሚበላበት ቦታ ይቅር አለ ማለት ነው። እዛች ውስጥ ተደብቆ በበሽታ ይመታል፣ ኢኮኖሚን ይመታል፣ ቤተሰብን ይመታል፣ ዘመንህን ሁሉ ጥርግ አድርጎ የሚበላው መመሸጊያ ቦታው የአጋንንት ቁጥር 1 ይቅር አለ ማለት ነው። አንዳንድ ሰዎች ይቅርታ በጣም ይከብዳቸዋል። መዝሙር 147:3 He heals the broken hearted and binds up their wounds። አይገርምም? ልክ ይቅርታ ስታደርግ እግዚአብሔር ልብ ውስጥ ያለውን ቁስል ይፈውሰዋል። ይቅርታ ስታደርግ በዛ ይቅር አለማለት ውስጥ ቁጭ ብሎ የነበሩ ዲመኖች በሙሉ ይሄዳሉ። አንዳንድ ዲመኖች ብትጸልዩ፣ ብትገስጹ፣ ዘይት ብትቀቡ፣ በጭንቅላታችሁ ብትቆሙ፣ ብትንከባለሉ አልሄድ ያሉት ይቅር ስላላላችሁ ነው። ተመሽጓል እዛ። በፈለገ ሰዓት አንተን ያንን ነገር በማስታወስ ብቻ የደም ዝውውርን እየቀያየረ ጌጅህን ከፍና ዝቅ እያደረገ ዲመኑ እየተዋጋ ነው። አደገኛ የአጋንንት መሳሪያ ነው አንፎርጊቭነስ። ጠላት ሽባ ሊያደርግህ፣ መንፈሳዊ ክሪፕል የሚያደርግህ ይቅር ባለ ማለት ነው። ዛሬ ይኸውላችሁ ልባችሁ ውስጥ ተቆልፎባቸው የተቀመጡ ሰዎች አንድ በአንድ እናስወጣቸዋለን። ፓራላይዝድ ሆኖ አልጋ ላይ የተኙ ሰዎች ይቅር ብለው እንደሚነሱ ታውቃላችሁ። ደም የሆነ ቦታ ሄዶ እንዲቆም ያደረገው አንፎርጊቭነስ ስትለቀው ይለቅሃል። መንፈሳዊ መሳሪያ ነው። ይቅር ስትል ግን የቆሰለው ልብህን እግዚአብሔር ይፈውሳል። የተሰበረው ልብህን እግዚአብሔር ይፈውሳል። ለእግዚአብሔር ብለህ ስትጥር ይቅር ተብያለሁ ጌታ ሆይ ከባድ ነው፣ ግን አንተን ስለምወድህና አንተ እኔን ይቅር ስላልከኝ ይሄን ሰው ይቅር ብያለሁ ስትል ሰማይ ካንተ ጋር ይሰራል። የሚያደርጉትን አያውቁምና ይቅር በላቸው ሲል እስጢፋኖስ የእግዚአብሔርን ክብር አየ፣ በድንጋይ እየተወገረ። ኢየሱስ በጥፊ ያሉት ጎኑን በጦር የወጉት አንዱ እኮ ያ የወጋው ሰውዬ ይሄ በእውነት የእግዚአብሔር ልጅ ነው አለ እኮ። እናየዋለን መንግስተ ሰማያት። እኔ ኢየሱስም ብሆን ለሞት አካባቢ ሐሳቤን መቀየር ይመስለኛል። ሰው ደፍሮ ስንት ሰው ገሎ ወንበዴ ሆኖ ዛሬ 9 ሰዓት ላይ ሊሰቀል ያለ ባርባን የሚባል ሰው መጥቶ ከኢየሱስና ከዚህ ምረጥ ሲባል እጭ ለዚህማ አልሞትም። ይህን ሁሉ በደል ያደረገ ሰው አላለም። ባርባን እኔ ለአንተ ሞታለሁ፣ አንተ የኔን ነፃነት ውሰድ። ባርባን ሌላ ሰው መስሎ ነው። አንተ እኔ ነኝ። ይኸውልህ ይቅር የተባልክበት የይቅርታን ጥግ ስታይ አንተ ጥቃቅንና አነስተኛ የሚባለው ሰፈር ውስጥ ያለውን ይቅርታ ማድረግ አያቅትም። ሁለተኛ ቆሮንቶስ 2:10 እና 11 አንዳንዶቻችን ቤተሰባችን ላይ ጄኔሬሽናሊ እያስቸገረን ያለውን ሳይክል የምንሰብረው በይቅርታ ነው። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት
ይቅር ብየዋለሁ። if you forgive anyone anything I too forgive and what I have forgiven if I have forgiven anything has been for your sake in the ይኸውልህ አንተ ይቅርታ ስታደርግ በነገራችን ላይ ሰማይ ይከፈታል። አንተ ስትይዝ ሰማይ ይያዛል በአንተም ላይ በሰውየውም ላይ። አንተ ይቅር አትልም፣ አባትህ ይቅርታ አይልም ነበረ፣ አያትህም ይቅርታ አያደርጉም ነበረ፣ ያንተም ልጅ አይልማ። በቃ አንተ ጋር ይቆም። ሳይክሉን በጥስ፣ ሰብስብ ቤተሰቦችህን፣ የተበተኑትን ይቅር ያልተባባሉትን ሳይነጋገሩ ረጅም ዘመን የኖሩትን ሰዎች ሰብስብና አም ሶሪ ዝቅ በል እስቲ። ነገሮች ሁሉ ይስተካከላሉ። የቤተሰባችሁን ሳይክል የጄኔሬሽናል ሳይክል እናንተ ይቅር በማለት ለምን አትበጥሱትም? ይተላለፋል። አንፎርጊቭነስ ይቅር የማይባል የመጨረሻውን በደል እንዲያውም ስጦታ ጨምረን ለምን ይቅር አንልም? በጌታ በኢየሱስ ስም ይቅር ባለማለት የሚመጣ ጄኔሬሽናል ከርስ ዛሬ ቆርጬዋለሁ። አሜን። ዘፍጥረት 50:20 አስቡት እስቲ። ዮሴፍ ወንድሞቹ ያደረጉበት ነገር በእውነት ይቅር የሚባል አይደለም። ከእናትና ከአባቱ ጋር በሰላም ሲኖር የነበረ ልጅ፣ ምንም ያልበደለ ልጅ፣ ገና ለገና ህልም አየ ተብሎ ጉድጓድ ውስጥ አስገብተው ልብሱን በደም ነክረው ሞቷል ብለው እንዴ! በወንድሞቹ ምክንያት እኮ ነው የሰው ቤት ሰራተኛ የሆነው። በወንድሞቹ ቤት ምክንያት እኮ ነው እስር ቤት የገባው። በወንድሞቹ ምክንያት እኮ ነው 13 ዓመት ሙሉ በባዕድ ሀገር የተንከራተተው። አባት የለው፣ ጠያቂ የለው። ይህ ሁሉ በደል እስቲ ያስቡት። ሲያገኛቸው ግን እንደዚህ ያለ እናንተ አይደላችሁ። ይህንን ያደረገው የሰራዊት ጌታ እግዚአብሔር ነው። የዮሴፍ ይቅርታ የእስራኤልን ሕዝብ አዳነ። የዮሴፍ ይቅርታ ግብፅን አዳነ። የዮሴፍ ይቅርታ በዮሴፍ ይቅርታ ነው ቀይ ባህር የተከፈለው። በዮሴፍ ይቅርታ ነው 40 ዓመት በምድረ በዳ መና የዘነበው። አንዳንድ ይቅርታ ጄኔሬሽን ያስቀጥላል። አንዳንድ ይቅርታ የእግዚአብሔርን አጀንዳ ባንድ። በነገራችን ላይ እግዚአብሔር ትላልቅ ቅባት ከማይሰጣቸው ሰዎች አንዱ የይቅርታ ልባቸው በጣም ከባድ የሆኑ ሰዎችን አይታቸው ከሆነ ትልቅ አሳይመንት አይሰጣቸው። መሀል ላይ ይነክሳሉ፣ ሞተር ይነክሳል። ዮሴፍን ዮሴፍ ያደረገው አንዱ ዮሴፍ ግን እንደኔና እንደናንተ ስለ ይቅርታ ትምህርት ተከታታይ አልተማረም። መጽሐፍ ቅዱስ አንብቦ አያውቅም። የለም በዮሴፍ ዘመን መጽሐፍ ቅዱስ የሚባል የተጻፈ የለም። ዘፍጥረትም አልተጻፈም። ምንም ፎርማል ስኩልም አልገባም። ግን የእግዚአብሔር ልብ አለው። አይዟችሁ ወንድሞች አይ ላቭ ዩ። እናንተ ለክፉ ነው ጉድጓድ ውስጥ የከተታችሁ፣ እግዚአብሔር ግን ፕራይም ሚኒስቴር አደረገኝ። ስለዚህ የእናንተ መንገድ ራሱ የእግዚአብሔር መንገድ ነው። አንዳንድ ሰው ሲገፋ ወደ በረከት ነው የሚያስወጣ። የአንዳንድ ሰዎች ስድብ እግዚአብሔርን ፕሮቮክ ያደርገዋል አንተ ላይ መጥቶ ታላቅ ነገር እንዲሰራ። ቤንቺ ማጂክ ዞን ሲዘጉብህ ፓናማ ሂደት አገለግላል። እንደዛ ማለት እኮ ከአንተ ግን ይቅርታ ይጠበቅብሃል። ሮሜ 12:19 ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ። አትበቀል ተባልክ፣ በቃ አለቀ። እሰራለታለሁ የሚባል ነገር ክርስቲያናዊ ቋንቋ አይደለም። እበቀለዋለሁ ክርስቲያናዊ ቋንቋ አይደለም። ማን ስለሆንክ ነው አንተ የምትበቀለው? በቀል የኔ ነው ለኔ ተውልኝ አለ እግዚአብሔር። በቃ ቺን ተው፣ ለኔ ተው፣ አትቆጣ። አንተ ካንተ የሚጠበቅብህ ይቅርታ ነው። ቁጣተው፣ መንከስተው፣ ምሕረት አድርግ። never avenge yourself but leave the way open for God's wrath and his
judicial righteousness, for it is written in the scripture, vengeance is mine, I will repay, says the Lord. በቀል የኔ ነው፣ እኔ ከፍላለሁ፣ እኔ ብድራትን እመልሳለሁ። ሉቃስ 23:34 አባቱ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፈሉ፣ በጣም ተጣጣሉ። ኢየሱስ እኔ እኮ ብፈልግ እፈታሃለሁ አለው ንጉሱ። እኔ ብፈልግ አለው ጌታ 50 ጭፍራ መላክ ጠራና ምድር ላይ ያለ ህዝብ በ2 ሰከንድ ያጠፋል። ግን አባት ሆይ ይቅር በላቸው። ኢየሱስ እያስመሰለ አይደለም፣ እውነቱን ነው። የሚወጋኝን ሰው ይቅርታ ለማድረግ ደረጃ መድረስ ከባድ። የወንድምህን አገልግሎት ለማጥፋት የምትሄድበት ርቀት የሚያጠፋው አንተ ነው። ይቅርታ የሚያደርግ ሰው ግን በየጊዜው እየለመለመ እየሰፋ እየበዛ ነው የሚሄደው። ያማል። ይቅርታ ቀላል ነገር አይደለም። ፔንፉል። እዚህ ምድር ላይ መበቀል ነው ደስ የሚለው። ሴት አባቱ ወደቀ ማለት ነው ደስ የሚለው። ኔቸራችን እንደሱ እኮ ነው። እግዚአብሔር ግን ከኛ የሚጠብቀው የሱን ኔቸር ነው። በነገራችን ላይ የይቅርታ አቅማችሁ የምትሸከሙትን አኖይንቲንግ መጠን እንደሚወስን ታውቃላችሁ። ብዙ ይቅር የሚል ሰው ብዙ ይታመናል፣ ብዙ አደራ ይሰጠዋል። ብዙ አደራ እንዲሰጥ የምትፈልግ ከሆነ ይቅር የማይባል ሰው ይቅር በል። እግዚአብሔር ሆይ ትዕግስት እንድሰጠኝ እፈልጋለሁ ስትል እግዚአብሔር ትዕግስት የሚሰጠን ነው የሚመስልህ? ትዕግስትን የሚፈታተን ነገር ነው በየቀኑ የሚጨምርልህ። ብዙ ነገር ከማበላሸት በፊት ይቅርታ ማድረግ አለብህ። ወደ ካንሰር ከመቀየሩ በፊት የይቅርታ ልብ እግዚአብሔር ይስጠን። አሜን። አንዳንዶቻችን ልብ በጣም ጠንካራ ነው፣ በጣም እንቸገራለን። ስንቸገር ጌታ ኢየሱስ ይቅር ያለንን ማሰብ ብቻ ነው። ጴጥሮስ እኮ ኢየሱስ የተያዘ ምሽት በገረድ ፊት ካደው ነው አይደል የምንለው? መጽሐፍ ቅዱስ ካደው አይደለም የሚለው፣ ረገመው ነው የሚለው። ይሄን ሰውዬ እኔ ብሎ ተራገመ ይላል። እናንተ የርግማን ቃል ነው ካፉ የወጣው። ያን ቀን ግን ኢየሱስ እግሩን አጥቧል። እግሩን ሲያጥብ ግን እንደሚረግመው እያወቀ ነው። የጴጥሮስን ብቻ ሳይሆን የይሁዳንም እግር አጥቧል። እንደሚሸጠው 30 ብር እንደተቀበለ ሁሉ ያውቃል። ሲያጥበው ግን ፕሪቴንድ እያደረገ አይደለም፣ የምሩን ነው ያጠበው። እናጥባለን እኛ፣ ቦታ እንለቃለን እኛ፣ ይቅር እንላለን። ልባችን ሶፍት ነው፣ ቴንደር ነው፣ ኮምፓሽኔት ነው። አልጠፋም ከቤተ ክርስቲያን ይሄ። እስቲ ይቅር እላለሁ በሏ። ዕብራውያን 12:15 የእግዚአብሔር ጸጋ ለማንም እንዳይጎድለው በብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። No one is immoral or godly like Esau, who sold his own birthright for a single meal. For you know that later on, when he wanted to regain title too, he was rejected, for he found no opportunity for repentance. ይኸውላቸው መራራ ስር የሚለው ነው እዚህ ጋር መውሰድ የፈለኩት። በብዙዎች የሚረክሱበት እንደ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ይላል። ከውስጥ እንደዚህ ብቅል ብሎ ቢተርነስ፣ ምሬት፣ ይቅር አለማለት ይቅር ላለማለት ብሎ የሞቱ ብዙ ሰዎች አሉ።
ይቅር ላለማለት ሲሉ አገልግሎታቸውን፣ ቤተሰባቸውን ያጡ፣ ትንሽዬ ዝቅ ላለማለት ቤተሰባቸውን ያጡ፣ ትዳራቸውን ያጡ፣ አገልግሎታቸውን ያጡ። ማቴዎስ 5:7 የሚምሩ ብፁዓን ናቸው፣ ሜርሲፉል ይማራሉና they will receive mercy። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። በደላችንን ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል። ሉቃስ ላይ ያለው ደግሞ እኛ የበደሉንን ይቅር ብለናልና በደላችንን ይቅር ብለን ነው የሚለው። for we have already forgiven። የበደሉንን ይቅር በምንለው አይነት አንተም እኛን ይቅር በለን ነው እኮ እያልን ያለ ነው። ቤተሰብን ይቅር በል፣ ጓደኞችን ይቅር በል፣ የሥራ ባልደረባ ይቅር በል፣ የዛሬ 10 ዓመት የበደልን ይቅር በል፣ ሄደ ወደ ኋላ ይቅር በል። በቀለኛውን ያጠፋል ይላል መጽሐፍ ቅዱስ። በቀለኛውን ያጠፋል። አንጠፋፋ። ይቅርታ አድራጊ ሁሉ ጊዜ አሸናፊ ነው። እግዚአብሔር አንተን ይቅር ብሎ አሁን አንተ ይቅር የምትባል ነህ። ያ ሁሉ በደልን ሸፍኖ በደሙ አጥቦ ሰው አድርጎ እንደ ሰው ወጥተህ ስትገባ አንተ ደግሞ ያቺን ትንሿን ነገር ይቅርታ ማድረግ አትችልም።